ዛሬም ተመልሰን መተናል በሶስት ሰዎች ትላላችሁ እና የዛሬው ደግሞ ለየት ያለ ነው። ሄርሜላና ፍቅር እንዲሁም ሩታ አብረሽ ያሳዩትን ሁኔታ አይታችኋል። እና አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች ደህናችሁ ደህና ናችሁ ወይ? ሁላችሁም ሰላም በያላችሁ በሰላማችሁ ይብዛልኝ፣ ሀገራችንንም ሰላም ያደርግልን እያልኩኝ ተመልሻለሁ ትላላችሁና ያው በሰዓቱ አልሰራውም። አሁንም ይደርሳል የወሬ የለው ፍሬ አለ እና በመጀመሪያ ሄሉሻ እውነት ያለችበት ሁኔታ አሳዝኖኛል። እኔ በጣም ነው የተናደርኩት ስላችሁ፣ አሁን ላይ ቤተሰብ ያስፈልጋታል። የሰው ልጅ ሲታመም ስንወድቅ ከማንም በላይ የሚያስፈልገን ቤተሰብ ነው፣ ገመናችንን ማለት ነውና ለምን እኔ ውሸት ነው ለማለት ራሱ እየከበደኝ ነው። ውሸት ነው እውነት ነው ለማለትም የሚከብደኝ ምክንያት ምን መሰላችሁ? ያኔ ወንድሞቹ አሉ። ለምንድን ነው አዲስ አበባ ውስጥ ናቸው ያሉት? በዚህ ደረጃ ውስጥ ታማ ነው እንዲያልያዝም የሚሉት ቪዲዮ እንደ ማንኛውም ሰው ይከታተላሉ አይደለም? ያለችበትን ሁኔታ እያዩ ለምንድን ነው ወደ መተውስ ያላዩት? ለምንድን ነው ወደ ራሳቸው ውስጥ ወስደው ሐኪም ቤትም ሆነ ምንም ለምን አይወስዷትም? ምክንያቱም የሰው ልጅ በህይወት ሳለ ነው አይደለም? እና የሆነ ነገር እንዳለ ነው የሚሰማኝ። የምር በጣም ተናድጃለሁ። እና እዚህ ጋር አሁን እርስ በርሳቸው አልተግባቡም። እሷን እየጎዷት ነው ያሉት። እና ለምንድን ነው በዚህ ልክ ላለውኝ? እናንተስ ምን ትላላችሁ? በመቀጠል እንግዲህ ሄሉ የቡታጅራዋ ትላላችሁ ኤዙ ጋር ከትናንት ወዲያ ሀብል አስሮላት ነበረና ሄሉ ደግሞ ትናንት ምን እንዳለችው አርቲፊሻል ስለሆነ አውልቄዋለሁ ብላ አውልቃ እንደዚህ አንጠልጥላ እሱ ደግሞ አስጠንቅቋት ነበር። ይሄ ሀብል መውለቅ የለበትም እንዲያታወልቂው ብሏት ነበር። እና እሷ ደግሞ በአርቲፊሻል መልክ አርቲፊሻል ለእኔ የሚገባኝ ሰው ስላል አይደለሁ ማውለቅ አለብኝ ብላ በጣም ነበር ያናደደችውና እሱም ተናዷልና ከዛ መጨረሻ እሱ በርግጥ አርቲፊሻል አይደለም ግን ደግሞ ቢሆንም እንኳን ምንም አይነት ነገር እኔ የሰጠው ስጦታ ነው ብላልና በርግጥ አዎ የስጦታ ትንሽ የለውም። ማንኛውም ሰው በቻለው አቅም ይሰጣችኋል። ዋናው ማሰቡ ነው አይደለም? ያን ሰው እናንተን ሲያስባችሁ ነው። ለምን ማስቲክ አይሆንም? ምንም አይነት ስጦታ ይሆን ሲያስባችሁ ነው ለእናንተ ባለው ነገር ለማድረግ የሚጥረው። ገብቷችኋል? እናንተን ባለበት ሲያስብ ስለሆነ እና እውነቱን ነው ደግፋለሁ። እሷም ደግሞ እውነቷን ሳይሆን ያው እንትን ለማለት ነው፣ እሱም ፕራንክ ለማድረግ ነበር የተጠቀመችው። ነገር ግን ያው አናደዋል። ሄሉ እኮ በጣም ነው የምታናደውና በጣም ተናዶ ነበርና ምንም ማድረግ አይቻልም። ስሩታላችሁ የፕራንክ እያለ የሚገርማችሁ ነገር ማለት ነው ፕራንክ የሚደራረግ ሰው ብዙ ጊዜ ለምን ይሸወዳል ብለን እንላል። ግን ያጋጥማችኋል። የሆነ አንዳንድ እውነት የሚያስመስሉ ነገሮች ሲመጡባችሁ ትረሱታላችሁ። በቃ ፕራንክማ አይሆንም ይሄ እውነታቸው እያሉን ነው ብለን መልሰን እንደገና የመናደር ባህሪ ይመጣብናል። ና እንጂ አሁን እነሱ ለመንቃት እንዲህ አይነት ነገር ይችላሉ። ለምን ሁልጊዜ ፕራንክ ስለሚደራረጉ። ነገር ግን እንደነገርኳቸው አሁን ይሄ አርቲፊሻል ነው ብዬ ነው ያለኩ ምናምን ስትለው ፕራንክ ልታደርገው አልመሰሉም። በቃ እውነቷን ነው የመሰለው። ተናዷልና በጣም ያስቃል። እና ለማንኛውም ያው እንግዲህ እስከ መጨረሻው ይመርባችሁ፣ ተጣመሩ ትላላችሁ። በመቀጠል እንግዲህ ወደ እና አብርሽና ሩታ ስመጣ አብርሽና ሩታ ምን ታውቃላችሁ? ምን አብርሽና ሩታ ብቻ አሁንማ ሄርሜላ ፍቅርና ብዙዎቻችሁ እኔ ደህና ኮመንት አላየሁም። ያው ፍቅር ለስራ ነው እርግጠኛ ነኝ። ለስራ ነው የሚያላችሁኝ ሰዎች ያላችሁ፣ እኔም እንደምለው ለስራ ነው ብዬ ነው የማስበው። እና ያው እሷ እንግዲህ አብርሽን ታስታውሱ ከሆነ የዛሬ አመት ሮመዳን አካባቢ ላይ እንትና ሩታ ከኢሳቅ ጋር በነበረችበት እሱ ደግሞ ከፍቅር ጋር ነበረና በዛን ታይምም ላይ እንደዛ በጣም ሲያናድዷቸው ነበር። ፍቅር ደግሞ በጣም ስለምስቅ አብርሽም በቃ አንደኛ የመጀመሪያ እንዲያለውም አብሮ ያደጉ ስለሆኑ ብዙ ነገሮች ይተዋወቃሉና ከዛ እንግዲህ ይመስለኛል። ግን ደግሞ ፍቅር አሁን እንደዚህ አይነት ሴቶች እንደሌለው አይደለንም እና ስንከፋ ከባዶች ነን። በጣም ተናደውባታል። የተናደዱትም ያው ታውቃላችሁ እነሱ እንትን ስለሚሉት ነውና አንቺ ወደ ህይወቱ የመጣሽው እውነት ነው ወይ? በእርግጥ መጠቀሚያ ባትሆን ጥሩ ነው። ለምን እንደነገርኳችሁ እኛ ሴቶች በተለይ ሄርሜላ በጣም ነው የተናደደችው። ትናንትና አይታችሁ ከሆነ በጣም ሞራኗን ለመንካት ራሱ ስለ ልጇ ስለ አንዳንድ ነገሮች በጣም እየተረማመደችባት ነበረና በዚሁ ከቀጠሉ በጣም
የወረደ ቃላቶች ከመነጋገር እንትን አይሉም እና ፍቅር ራሱ የሆነ አይምሯን እንትን እያላት ነበር በሆነ ታይም ላይ። ግን መጨረሻ እሷ በፍቅርና በዝምታ ነው ስታልፍ የነበረው እየሳቀኝ እና እንደዚህ አይነት ነገሮች እንደነገርኳቸው የሆኑ ነገሮችን ስራ ለመስራት የሆነ ነገር ስንል የሚመጡብን ነገሮች ይኖራሉና ሄርሜላ ማለት የማትመለስ ሰው ናት። አሁን ፍቅርን ለምን አንቺ ተመልሰሽ መጣሽ? በሴት ላይ ሴት እንዴት ትደርቢያለሽ? እሷ በሴት ላይ ሴት ተደርባ ነው። ሩታ ያለች እሷ ባገባ ኑሮ ይሄ ሁሉ ጉድ ባይመጣ ነበር። ንቄትና ክብራቸው እንደዚህ ዝቅ ባያረጉ ነበርና ወንድ ልጅ ደግሞ እንደዚህ በጣም እንትን ላለች ሴት ለምታለቅስ ለምትለማመጠው ሴት ብዙም ቦታ የለውም። ቆፍጠን ማለት አለባትና አሁን ከነሱ የተለየ ባህሪ ያየሁት ከፍቅር አብርሽ እንደ ከሷም ጋር ሳለ በፍቅር ከዛ በኋላ ደግሞ ከተለያዩም በኋላ ያን ያክል ያለቀሰችው ብዙ እንትን ያለችው ነገር የላትም። አይዲ ነው በቃ ከላስ ቀላል አድርጋ ነው ህይወቷን መኖር የምችለው። አሁንም ቢመጣም ቢሄድም ብዙ አይደንቃትም። እነሱ ደግሞ እንግዲህ የነበረውን ሁኔታ አይታችኋል። እሱ ደግሞ ምናምን መሀኘ በቃ እነሱ ሁልጊዜ ጭቅጭቅ ነው፣ ሁልጊዜ ጭቅጭቅ ነው። እነሱ ጋር በጣም ሰለቸኝ፣ በቃ ሰልችቶኛል። አንቺ ለሴክ እንደዚህ ቁመሽ እንደዚህ ከሰለቸሻቸው እኔ ደግሞ ይህን ሁሉ አመት ስኖር በጣም ጭቅጭቃቸው በዝቶብኛል። ፍቅርም ሲበዛ በጣም እንትን ነው ይከብዳል። ፍቅር በልክ መሆን አለበት እያላቸው እኔ እንጃ። እኔ በእነሱ ቦታ በሆነ እኔ አብረሽ የሚባል ሰው ዞር ያለኝ በነገራችን ላይ ይሄ ዲራማ ምናምን አይደለም። እነሱ ጋር ያለው እውነት ነው። እኛ ማለት ነው በፊት ላይ አሁን ከሩታ ጋር ሩታን ትቶ ወደ ሄርሜላ ሲሄድ ምንም አይነት ግንኙነት ያላቸው አይመስለንም ነበር። ግን ደግሞ አይታችሁታል እውነታውን። ፍቅር ጀምረው ቀለበት አድርገው ብዙ ነገር አሳልፈው እንደዚህ የምትሆነው ክብሯንም ሁሏንም ጥላል ምንም ነገር ሳይኖራቸው አይደለም አሳልፈዋል ብዙ ነገር እና አብረሽ ማለት በዛ ልክ ነው። ስለዚህ እንደዚህ አይነት ሰው ደግሞ አስፈላጊ አይደለም። ሁላቸውም ትተውት ቢሄዱ ለሁላቸውም አይጠቅማቸውም እና በጣም ተበላሽቷል አሁን ላይ እና በጣም ብዙ ዩቱበሮችን ማስቆጥቷል። ብዙ ተመልካቾችን ያስቆጣ ነው። ኮመንት ሁሉ የአብረሽ ዩቱብ ይዘጋ ነው እያሉ ያሉትና ብቻ ግን ፍቅር ያኔ ለዲራማ ከሆነ ከዚህ በላይ ባትጓዝ ቢቀረባት ብዬ ነው። እኔ እንደነገርኳችሁ ትናንትና በትንሿም ቢሆን መቼም ታውቃላችሁ አንዳንድ ሰው ትንሽ ደካማ ጎን ካለና በዛች ለመግባት እና እኛን ለማቁሰል ሰው ስለማያርፍ አሁን ሄርሜላ በጣም እየተጣጣረ ነበር እሷን ለማስከፋትና ያም ደግሞ ሄርሜላም እንደዛ የምታደርገው ስለምትወደው ነው አብረሽን ማለት ነው። ስለዚህ ከእንደዚህ አይነቱ ግብ እሷ ጋር ቢቀርባት ብዬ ነው የማስበው። ና ለምን አንዳንድ የሚያቆስሉ ቃላቶች ሊመጡባት ይችላሉ። ትናንት እንደዛ ብለው ተወጥተውታል፣ ዛሬ የሚመጣሉ እርግጠኛ ነኝ። እና ሩታ ደግሞ አርፈው የሚቀመጡ አይነት ሰዎች አይደሉም። እንዳያችኋቸው ስንት አመታቸው በጭቅጭቅ ነው የሚያሳልፉት ህይወታቸውን እና ብቻ ለማንኛውም እወዳችኋለሁ፣ አከብራችኋለሁ ውድ ቤተሰቦችን ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ እና እንግዲህ ለሄሉ ሻም ጸሎት አድርጉላት። እሱና ሄሉም እንዲጣመሩ አድርጓቸው ትላላችሁ። ዱአ አድርጉ ለሁላችሁ ነው።